ኬልሲ በዛን ዕለት ከፍቅረኛዋ ጆን ጋር በቅድሚያ ለመገናኘት ያቀዱት በሷ ቤት ነበር እና ፍቅረኛውን ከቤት ለመውሰድ ብቅ ያለው ጆን ግን ከቤተሰቦቿ ውጪ ኬልሲን ማግኘት አልቻለም ነበር። ሊገናኙ የተቀጣጠሩበት ሰዓት ቢያልፍም ጆን ሰዓቱን ጠብቆ ተገኝቶ ኬልሲን ግን እስካሁን አላለችም። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሐሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁ ላይክ በማድረግ አዲስ የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። ኬልሲ ስሚዝ የ18 ዓመት ወጣት ስትሆን በሰው ልጅ በተለመደው የእድሜ እርከን ውስጥ ምድር ላይ ከኖረችበት እድሜ ይልቅ ወደፊት የምትኖርበት የእድሜ ቁጥር የበዛ የሚመስል ለጋ ሴት ነች። በቅርቡም የኮሌጅ ትምህርቷን አጠናቃ በመመረቅ ቀጣዩን የትምህርት ምዕራፍ ለመጀመር ጊዜዋን ትጠባበቃለች። ኬልሲ ግሬግ እና ሚሲ ስሚዝ ለተባሉት ወላጆቿ ላሏቸው 5 ልጆች ሶስተኛ ልጅ በመሆን በኦቨርላንድ ፓርክ ካንሳስ ውስጥ ኑሯን አድርጋለች። አባቷ ግሬግ ስሚዝ መርማሪ ፖሊስ ሲሆን እናቷ ሚሲ ስሚዝ የቤት እመቤት የምትባል አይነት ሴቱና አብዛኛውን ጊዜዋን 5 ልጆቿን በማሳደግና በመንከባከብ ነበር ያሳለፈችው። ኬልሲ ጆን የሚባል የፍቅር ጓደኛ ስለነበራት ፍቅሯን ለመግለጽ የሚረዳትን የተለያዩ የፍቅር መግለጫ ስጦታዎችን በተለያየ ጊዜ ለፍቅረኛዋ መስጠት የሚያስደስታት ነገር ነበር። ጁን 2 2007 ዓ.ም ታዲያ ለኬልሲ የተለየ ቀን አልነበረም። ፊቷ በተለመደው ፈገግቷ እንደደመቀ ቀኗ ተጀምሮ የትምህርት ጊዜዋ መጠናቀቅን ተከትሎ ከፍቅረኛዋ ጋር የመገናኛ ሰፊ ጊዜ በመኖሩ ሊገናኙ ቀጠሮ ይዘዋል። ኬልሲ በዛን ዕለት ታዲያ እሱን ያስደስተዋል ብላ የምታስበውን ስጦታ ለመግዛት ወደ አንድ ትልቅ ሱፐርማርኬት ታመራለች። ታዲያ ኬልሲ ወደ ሱፐርማርኬቱ ስትገባ በሚያሳየው የደህንነት ካሜራ እይታ ውስጥ አንዲት ወጣት ሴት በተረጋጋ ሁኔታና ደስተኛ በሆነ ፊት ወደ ውስጥ ስትገባ ያሳያል። ኬልሲ ስጦታዋን ለመግዛት ጆን ይወደዋል ብላ የምታስበውን ነገር እየመረጠች ቆየችና ብዙም ሳይቆይ ነበር ወደ ውጭ ወጣችው። ከዛም ኬልሲ መኪናዋን ወደ አቆመችበት አቅጣጫ ማቅናት ጀመረች። አሁንም ነገሮች እስከዚህ ሰዓት ድረስ ምንም የተለየ ነገር ያልታየባቸው ሰላማዊ ይመስላሉ። ነገር ግን በቅጽበት አንድ አደገኛ ነገር ተከሰተ። አንድ ሰው ከየት መጣ ሳይባል ኬልሲ ወዳለችበት አቅጣጫ በፍጥነት በመምጣት አፈፋ አድርጎ ያዛት። ሰውየው መሳሪያውን በማውጣት ድንገት በወረደባት ዱብዳ ደንዝዛ የቀረችውን ኬልሲን ወደ ራሷ መኪና እንድትገባ ያስገድዳት ጀመር። ከኬልሲ በተሻለው በጉልበቱና በመሳሪያው እርዳታ ኬልሲን አስፈራርቶ ወደ መኪናው በማስገባት ከአካባቢው ተሰወሩ። ይህ ከምንም ነገር የተፈጠረው እገታ ታዲያ ከ30 ሰከንድ የበለጠ ጊዜ ሳይወስድ አንድ ሰው ኬልሲን በገዛው መኪናዋ ይዟት ጠፋ። ኬልሲ በዛን ዕለት ከፍቅረኛዋ ጆን ጋር በቅድሚያ ለመገናኘት ያቀዱት በሷ ቤት ነበር እና ፍቅረኛውን ከቤት ለመውሰድ ብቅ ያለው ጆን ግን ከቤተሰቦቿ ውጪ ኬልሲን ማግኘት አልቻለም ነበር። ሊገናኙ የተቀጣጠሩበት ሰዓት ቢያልፍም ጆን ሰዓቱን ጠብቆ ተገኝቶ ኬልሲን ግን እስካሁን አላለችም። የጆንና የኬልሲን ወላጆች መመለስ ካለባት ሰዓት የዘገየችውን ኬልሲን ሁኔታ ያሳስባቸው ጀመር። ነገሩን ይበልጥ አሳሳቢ ያደረገው ደግሞ ለስልካቸው ጥሪ ኬልሲ ምላሽ አለመስጠቷ ነበር። ለወትሮ መድረስ ከነበረባት ሰዓት ጥቂት ደቂቃዎችን ስታረፍድ ለወላጆቿ መደወል የሚቀናት ኬልሲ አሁን ግን ደቂቃዎች ወደ ሰዓታት ቢቀየሩ ድምጿን አላሰማችም። አባቷ ግሬግ ራሱ የፖሊስ አባል ነበርና የኬልሲን ሁኔታ ለማጣራት ወደ ባልደረቦቹ ለመደወል ጊዜ አላጠፋም። ግሬግም ኬልሲን ይዛ የወጣችውን መኪና ታርጋ ቁጥር በመግለጽ ይህ አይነት መኪና ምናልባት አደጋ አጋጥሞትም ከሆነ የደረሳቸው መረጃ ካለ በሚል ይደውላል። በዚህ ዙሪያ ግን ማንም ምንም አይነት መረጃ አልነበረው። ቀደም ሲል የሄደችበትን ሱፐርማርኬት ቦታ የሚታወቅ በመሆኑ ወደ ቦታው አመሩ። የቦታው መኪና ማቆሚያ ስፍራም ሲመለከቱ ግን የኬልሲ መኪና በቦታው የለም። አሁን ይበልጥ ጭንቀት ጨመረ። ኬልሲ መቅረት ከማትችለው የፍቅረኛዋ ቀጠሮና
የወላጆቿ ቤት ለመምጣት የዘገየች ብትመስልም አሁን ላይ ግን አንዳች መጥፎ ነገር እንደተፈጠረ የሚያሳብቅ ሁኔታ ሆነ። በዛን አካባቢ ፍለጋው ቀጠለ። ከተወሰነ የፍለጋ ጉዞ በኋላ ግን አንድ ጠቃሚ አስፈሪ ነገር ተገኘ። እሱም ኬልሲ ይዘው የነበረው መኪና ሲሆን መኪናው መንገድ ዳር ላይ ያለ በአንዳች ጉዳት የቆመ ቢሆንም በውስጡ ግን ኬልሲ የለችም። ማንም ሰው መኪናዋን ከፍቶ ሳይመለከት ፖሊስ ወደ ስፍራው እንዲመጣ ተደርጎ የፖሊስ አባላት ውስጡን መመልከት ጀመሩ። ሁሉም ነገር በመኪና ውስጥ ባለበት እንዳለ ነው። ለፍቅረኛዋ ጆን የገዛችውም ስጦታ መኪና ውስጥ ተቀምጧል። ፖሊስ ምርመራውን ሲጀምር የመጀመሪያዎቹ ለምርመራ የተጠሩት ሰዎች የራሷ የኬልሲ እናትና አባት ነበሩ። ፖሊስ የተለያየ ጥያቄዎችን ወላጆቿን በመጠየቅ ምርመራውን ቀጠለ። ነገር ግን ወላጆቿ በዚህ ጉዳይ ላይ እጃቸው እንዳለበት የሚያስጠረጥር ነገር አልነበረምና ከምርመራው ነፃ ሆኑ። በቀጣይ ጆንም ወደ ምርመራው ክፍል ገባ። እሱም ጥቂት ቆይቶ ወጣ። በመቶዎች የሚቆጠሩ በጎ ፈቃደኞች ኬልሲን የማፈላለግ ስራን ተቀላቅለው ፍለጋው ቀጠለ። የብዙ ወንጀሎች መፍቻ ቁልፍ የሆነው የደህንነት ካሜራ ቅጂን ፖሊስ በጥንቃቄ መመልከት ጀመረ። በሱፐርማርኬት ውስጥ በዛን ዕለት ኬልሲ መግዛት የምትፈልገውን ዕቃ ለመግዛት በምትንቀሳቀስበት ሰዓትና እስከምትመጣ ድረስ አንድ ሰው እሷ በሄደችበት አቅጣጫ ሲከተላት ይታያል። ቀደም ሲል ኬልሲ መኪናዋን ለማቆም ወደ መኪናው ማቆሚያ ስትሄድ ያው ተመሳሳይ ሰው በመኪናው ከጀርባው ይከተላል። ፖሊስ የዛን ሰው ፎቶ በማሰራጨት ያየው ሰው ካለ እንዲጠቁም ጥሪውን አስተላለፈ። ከአንድም ሁለት ሰዎች አውቀዋለሁ በማለት ጥቆማቸውን ሰጡ። በጥቆማው መሰረት ፖሊስ ወደ ቤቱ ሲያመራ ተጠርጣሪው ከሚስቱ ጋር በመሆን አካባቢውን ለመልቀቅ ዕቃ ሲጭኑ አገኛቸው። በፍጥነት በቁጥጥር ስር ከዋለ በኋላ ምርመራ ሲደረግበትም ኬልሲ የተባለችውን ሴት በፍጹም እንደማያውቃትና በሱፐርማርኬት ውስጥ ሲከተላት የነበረውም እንዲሁ ስለማረከችኝና እግሯ ስለሚያምር ነው በማለት ይገልጻል። ከዛ የተለየ ግን ወንጀል ውስጥ እጁ እንደሌለበት አጥብቆ ተናገረ። የፖሊስ ምርመራው ግን በተደራጀው ማስረጃ ቀጠለ። በመጨረሻም ታዲያ ኤድዊን ሮይ ሆል የተባለው ባለትዳርና የአንድ ልጅ አባት የሆነው የ26 ዓመት ወጣት ወንጀሉን መፈጸሙን አመነ። በዛ ሱፐርማርኬት ውስጥ እየተከታተላት ከቆየ በኋላ ወደ መኪናው ልትገባ ስትል አፍኖ እንዳስገባት ተረጋገጠ። በቀጣይም በአንድ ሎንግ ቪው ሌክ በተባለ ፓርክ ውስጥ የኬልሲ አስክሬን ተገኘ። በመጨረሻም ኤድዊን ለፈጸመ የግድያ ወንጀል እድሜ ልክ ተቀጣ። ምንም አይነት ትውውቅ ሳይኖራቸው ምንም አይነት ጥፋት የሌለባትን የ18 ዓመት ወጣት አፍኖ ወስዶ ጾታዊ ጥቃት ካደረሰባት በኋላ በገዛ ቀበቷ አንቆ ገደላት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።